የሚወጣበት እንጂ አልቅሶ የሚሄድበት አይደለም። ህማማቱ ትተናድ እንደ ህማማት የመጣ ሌላ ህማማት ኢየሱስ መስዋዕት ነው። ሰማዕት አታርጉት፣ ሰፈር ለሰፈር አታንከራቱት፣ አታግቡጡት፣ አያልበው ብዙ ወንድሞች ወይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ይለናል። የሰበኩት ወንጌል የአይን ምስክር ይባላል። የሚሰብኩት ወይም የሚናገሩት ነገር ያዩትን በቃ ያዩትን ወደ ወረቀት ነው ያሰፈሩት፣ የተመለከቱትን። የነዚህ የ12ቱ ደቀ መዛሙርቶች የሰበኩት ወንጌል የአይን ምስክርነት ሆኖ ያዩትን ነው የተናገሩት። ትዝ ይላችሁ እንደሆነ በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 13 እና 14 ላይ ይሁዳ ምትክ ማቲያስን ለመምረጥ ሲፈልጉ ምን ብለው ነው መስፈሪያ ያወጡለት? ከመጥምቁ ዮሐንስ ጊዜ ጀምሮ ከኛ ጋር ሲገባና ሲወጣ የነበረ ኢየሱስ ክርስቶስን ከመጥምቁ ዮሐንስ ዘመን ጀምሮ ነው ሲመለከት የነበረው። ስለዚህ ከመጥምቁ ዮሐንስ ጊዜ ጀምሮ ኢየሱስ ክርስቶስን ያቅ የነበረ ሰው ነው ደቀ መዝሙር የተደረገው። ለምን? እነዚህ ደቀ መዛሙርቶች የአይን ምስክር ደቀ መዛሙርቶች ናቸው የሚባሉት ሐዋርያት ሥራ ምዕራፍ 1። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብሮ ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። የኢየሱስ ክርስቶስን መነሳት በአይኑ ያየ ነው። ስለዚህ የነዚህ የ12ቱ ደቀ መዛሙርት አገልግሎት ጌታችን ኢየሱስ ክርስቶስን በአይናቸው አይተውታል። ሲሞትም ሲቀበርም ሲነሳም ምስክር ሆኗል። ኢየሱስ ክርስቶስ ከማረጉ በፊት ምን ያህል ጊዜ ነው የነበረው ምድር ላይ? ከ40 ቀን ያላነሰ በምድር ላይ ሁሉንም ደቀ መዛሙርቶች በሚያዩት በሚያረጋግጡት መልኩ ኑሮውን ብቻ ሳይሆን መቀበሩን ብቻ ሳይሆን መነሳቱን በቀጥታ አይተውታል። ስለዚህ አይዊትነስ ናቸው። ቀጥተኛ የመጀመሪያ ፈርስት ሃንድ መረጃ ነው ያለን። ምናልባት ትዝ ይላችሁ እንደሆነ በአንደኛ ዮሐንስ ላይ የኖስቲሲዝም ትምህርት ታምሳ ለነበረችው ኢየሱስ በስጋ አልተገለጠም ነው የሚሉት። አንደኛ ዮሐንስ መልእክት ኢየሱስ በስጋ መምጣቱን የሚክዱ ሰዎች ነበሩ እና እነዚህ በክርስቶስ በስጋ አልመጣም የሚሉትን ሐዋርያው ዮሐንስ ደብዳቤ ሲጽፍላቸው እንዲህ ብሎ ነው የጻፈው። ስለ ሕይወት ቃል የሚለው ኢየሱስን ነው። ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን። አሁን ይሄ የሰማነው ኢየሱስ ሲናገር በጆሮአችን ሰምተናል፣ ሊትራል ነው ትርጉሙ። እንደገና ደግሞ በዓይኖቻችን አይተነዋል። 3 ዓመት ተኩል ከክርስቶስ ጋር ነበሩ፣ አይተነዋል። እጆቻችንም ዳሰውታል። ኢየሱስ ክርስቶስን በተለያየ መልኩ ሲጨብጣቸው፣ እጁን ሲጭንባቸው፣ ሲዳስሱት፣ ሲነካኩ ነበረ። ይሄ መንፈስ አይደለም፣ ኢየሱስ ስጋ የለበሰ ነው። ኢየሱስ ክርስቶስ የሚባል ሰው ነበር። ኢየሱስ ክርስቶስ መንፈሱ ነው ኢየሱስ በሚባል ሰው ውስጥ የነበረው። ልክ ሲሞት ተለይቶት ሄደ የሚል የኖስቲሲዝም ትምህርት አለ። ኖስቲሲዝም ስጋ ክፉ ነው፣ መንፈስ ንጹህ ነው ብሎ የሚያስተምር ትምህርት ነው። ስለዚህ ኢየሱስ በስጋ መጣ ማለት ለኖስቲክ እምነት ላላቸው ሰዎች ኢየሱስ ክርስቶስን ማቃለልና ማዋረድ ነው የሚመስላቸው። ስለዚህ ኢየሱስ ክርስቶስ ግን በስጋ መምጣቱን አይተነዋል፣ ነክተነዋል፣ ሰምተነዋል፣ ዳሰነዋል። ጎስት አይደለም ኢየሱስ። ስለዚህ ነው ክርስቶስ በስጋ መምጣቱን የማይታመን እሱ የክርስቶስ ጠላት ወይም አንቲክራይስት ነው የሚለው ዮሐንስ። ለዛ ነው። ስለዚህ ሐዋርያት አይዊትነስ ናቸው። ለማስረዳትም ሲጠቀሙ የሚያስረዱት ይሄ ነው። ይሄ ዮሐንስ ነው። ጴጥሮስስ ከገናናው ክብር የምወደው ልጄ የሚለውን ሰምተን ነው እንጂ ያ ገናና ክብር ኢንካውንተር አለን። ማቴዎስ ወንጌል ምዕራፍ 16-17 ከፊልጵስዩስ ቄሳሪያ በኋላ የሰው ልጅ ማን ይሉታል ካለ በኋላ ወደ መገለጥ ተራራ ይዟቸው ከወጣ በኋላ ክርስቶስ ኢየሱስን አይተውታል። ጴጥሮስ በተለይ ከሶስቱ ጋር ወጥቶ አይቶታል። ለሙሴ ለኤልያስ ለኢየሱስ ድንኳን መስራት ፈልጎ ነበረ፣ ግን አይቻልም። ከነበረው ኢንካውንተር ከነበረው መንፈስ የተነሳ መቆም እንኳን እንዳቃተው እንመለከታለን። ስለዚህ ሲሰብክ ምን ብሎ ተናገረ? እኛ ተረት ተከተለን አይደለም። ተረት ማለት አንድ ሰው ሲናገር ለልጆቹ አሳልፎ ልጆቹ ተቀብለውት ሚቶሎጂ ወይም አፈታሪክ አይደለም። አይዊትነስ ነኝ። ከገናና ክብር የምወደው ልጄ ይሄ ነው የሚለውን እግዚአብሔር አብ ሲናገር በድምጽ ሰምቼዋለሁ ስለ ልጁ ሲመሰክር። ጳውሎስስ ሲባል አሁን ወደዚህ ነው የሚመጣው። ጳውሎስስ ሲባል እንደ ደቀ መዛሙርቱ የአይን ምስክር ስላልነበረ የሚያስተምረውን ትምህርት ወይም ራሱ የቀመረው ወይ የሰው ትምህርት አሊያም ከሰው ሰምቶ ነው። ምክንያቱም በቦታው ስላልነበረ። ለዚህ ነው ጳውሎስ ዲፌንድ ሲያደርግ አይደለም እኔ ከሰው አልተማርኩትም፣ እንደገና ደግሞ እኔ የቀመርኩትም ትምህርት አይደለም፣ እኔ የተሰበከው ወንጌል እንደዛ አይደለም። ሐሰተኛ የሚላቸው ከኢየሩሳሌም የመጡ ወንድሞች ብሎ የሚጠራቸው ሐሰተኛ ወንድሞች የሚላቸው በክርስቶስ ኢየሱስ ድነት የሚያምኑ ግን ግዝረት ከሌለ ድነት ሙሉ አይደለም ብለው የሚያምኑ ሰዎች መተው ያሉት የመጀመሪያው የገላትያን ቤተክርስቲያን ያነቁበት መንቃቴ ነው። እስቲ ስለ ጳውሎስ እናውራ። ጳውሎስ ማለት 12ቱ ደቀ መዛሙርቶች አብሯቸው በነበረበት አብሮ ነበረ አልነበረ? ምክንያቱም ሁሉም ያ ጳውሎስ 13 እና 14 እንዲሁም ሐዋርያቶች ደቀ መዛሙርቶች ከኢየሱስ ጋር ተመርጠው ሲያገለግሉ እሱ አልነበረም። በኋላም እንዲሁም ኢየሱስ ካረገም በኋላ ራሱ አልነበረም። እስጢፋኖስ ሲወገር ጀምሮ ልብስ ያዥ እንደነበረና አሳዳጅ እንደነበረ ነው የሚታወቀው በሁሉ ዘንድ። 13 14 ላይ በሁላችሁም ዘንድ የታወቀው እኔ አሳዳጅ እንደነበርኩ ነው የሚለው። ታዲያ ጳውሎስ የሚሰብከው የኢየሱስ ክርስቶስ ትንሣኤ የኢየሱስ ክርስቶስን መስቀል የሚሰብከው ከየት አምጥቶት ነው? ከማን ነው መስማት የምትፈልጉት? ማን ያርዳ የቀበረ ማን ያውራ የነበረው ነው አይደል የሚባለው? ስለዚህ ማን ነው የነበረው? ማን ነው የቀበረው? የጳውሎስ ምላሽ ለዚህ እንደዚህ ይላል። በእኔ የተሰበከ ወንጌል እንደምትሉት የሰው ወንጌል አይደለም። ሰው ሲሰብክ ሰምቼም አይደለም፣ ወይም ሰው አስተምሮኝ አይደለም። ቀጥታ
ከክርስቶስ ተቀብያለሁ። በሌላም ስፍራ ላይ እየደጋገመ ክርስቶስን እንዳየው ይናገራል። ጳውሎስ ኢየሱስን እንዳየው ትዝ ይላችኋል። ቆሮንቶስን ስንማር አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ ምንድነው ቢለው እኔ ነፃ አይደለሁም ሐዋርያ አይደለሁም ጌታችን ኢየሱስ ክርስቶስንስ አላየሁትም አይቼዋለሁ። አንደኛ ቆሮንቶስ ምዕራፍ 15 ከ8 እስከ 9 ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ አይቼዋለሁ ነው። ሁለተኛ ቆሮንቶስ 12 ከ1 እስከ 2 ላይ ይሄንን ደማስቆ መንገድ ላይ አይደለም ጳውሎስ አንድ ደማስቆ መንገድ ላይ መገለጥ ያወራል። ሁለተኛ አረቢያ ምድረ በዳ በነበረበት ያወራል። ሶስተኛው ግን ይሄ ቆሮንቶስ መልእክቱ ላይ ከየት እንደሆነ በእርግጠኝነት አላቅም፣ ግን የዛሬ 14 ዓመት ወደ ሰማይ ተነጠቅኩ የሚለዋል። ደማስቆ ላይ ወደ ሰማይ ተነጥቆ አይደለም ኢየሱስ ወደ ምድር ወርዶ ነው ያገኘው። አንተ የምታሳድደኝ ነው የሚለው። ይሄ ግን ወደ ሰማይ ተነጥቄ ያየሁት አለ የሚለን ነገር አለ። ወደ ሰማይ ተነጥቄ ትምክህት የሚያስፈልግ ነው አይጠቅምም። ነገር ግን ጌታ ወዳለው ራእይ መገለጥ እመጣለሁ። ጳውሎስ ጉብኝት አይደለም ይሄድ የነበረው ስፔሲፊክ ሜሴጆችን ከክርስቶስ ተቀብሏል። ምክንያቱም አክራሪ ፈሪሳውያን ቀናተኞች በሚኖሩበት ማህበረሰብ ውስጥ ነው የሚኖሩት። ይሁዲነት ወይም የይሁዲነት እምነት ምግብ ነው፣ ልብስ ነው፣ ጋብቻ ነው፣ ብዙ ነገር ነው። ወደዚህ ግን ሰው የሚገባ አህዛብ የሆነ ሰው ለምሳሌ ቆርኔሊዮስ ቀናተኞች ከሚባሉ ነው። ምን ሆኖ ነው የገባው? እሱ ተገርዞ ነው። የተገረዙ አህዛቦች ይሁዲነትን ይቀበላሉ። ከመቀበላቸው በፊት የመጀመሪያ ግን ፕራዮሪቲ የሚቀርበው መገረዝ አለባቸው። ስለዚህ አሁን እነዚህ በኢየሩሳሌም ያሉ ቅዱሳኖች እነማንን ጨምሮ ሐዋርያቶችንም ዋነኛ ሐዋርያ ምክንያቱም እስከ ሐዋርያት ሥራ 15 ድረስ የተለየ ነገር አልነበረም። ሐዋርያት ሥራ ምዕራፍ 21 ራሱ በጣም ያዕቆብ ፈርቶ ነበር። አክራሪ የሆኑ ፈሪሳውያን አሉ። መምጣትን ሰምተዋል። አህዛቦች እንዳይገረዙ ብለዋል እና ያልተገረዙ ሰዎች ወደ ቤተ መቅደሳችን ይዞ ይገባል ብለው ከፍተኛ ሰልፍ ነው የሚያስነሱ። ስለዚህ እነሱን በመፍራት ነው ግዝረትን እያስተማሩ ያሉት። ክርስትናን ብቻውን ካወጡት ይሰደዱበታል። ስለዚህ ማቀፊያ ሰርተውለታል። ምን የሚል መገረዝ የሚል። ጳውሎስ ግን እንደዚህ ይለናል ገላትያ 5:11 ነገር ግን ወንድሞች ወይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? ያስ የመስቀል እንቅፋት ተወግዷል። የመስቀሉ ትልቁ እንቅፋት ግዝረት። ተገረዙ ብል እኮ የሚያሳድደኝ የለም። ግን የክርስቶስን መስቀል እንቅፋት እንዳላስቀምጥ መገረዝ የአዲስ ኪዳን ትምህርት አይደለም እላለሁ። ስለዚህ ምን ያደርጉኛል? ያሳድዱኛል። ስለዚህ አንዱ ፕሪንሲፕል በህይወታችን ውስጥ ሁልጊዜ ሎያሊቲ ለተሰጠን ወንጌል ሎያል መሆን ከፈለግን ታዋቂነትን አርደን ሁለቱ እኩል አይሄዱ። ምክንያቱም ታማኝ የሆነ ሰው ታዋቂ የሚያደርገው የታመነለት ሰው። ባሪያ ከሆንን ለጌታችን ነው የምንኖር። በዚህ ወንጌል ሴሌብሬት መደረግ ያለበት ክራይስት፣ በዚህ ወንጌል መከበር ያለበት የታረደው፣ መከበር ያለበት የሞተው ነው የተነሳው ነው። ስለዚህ ይሄ ወንጌል ፎከስ አድርጎ ክርስቶስን የሚያስከብር ወንጌል መሆን የሚችለው ታማኝነትንና ታዋቂነትን ፕሮፐርሊ ዲል ስናደርግ ነው። ወንጌል ተጠቅመን ወደምንፈልግበት የምንደርስበት ሳይሆን ወንጌል ተጠቅመን ወደ ፈለገበት የምንደርስበት። ወንጌል እኛ የምንፈልገውን የምንደርስበት ሳይሆን ወንጌል የተላክንበትን የምናደርስበት ነው። አንድ መርህ የምናወጣው ይሄ ነው። ስለዚህ ነገሩ ተገረዝና አትገረዝ ምናምን የሚለው የሆነች ነገር ከመጣል ጋር የሚያያዝ አይደለም። ለወንጌል ታማኝ ከመሆን አንጻር ወንጌል ፌስፉል ነን ወይ? የወንጌል ጠላቶች ብሎ የሚናገራቸው የወንጌል እንቅፋት ብሎ ሆዳሞች ምናምን እያለ የሚናገሩ ከባድ ቃል አለ። ወደ 6 ላይ ስንመጣ እናያለን። ሁለተኛው ምክንያት ጳውሎስ መገረዝን የተቃወመበት ሁለተኛው ምክንያት የክርስቶስን መስቀል ላይ ግዝረትን ጨምሬ ከሰበኩ ቅድም እንዳልኳችሁ ልዩ ወንጌል ነው። ቤተክርስቲያን ውስጥ ልዩ ወንጌል ልንሰማ እንችላለን። ለምሳሌ በረከትን ስንሰብክ፣ በረከት መባረክን ስንሰብክ ሁል ጊዜ ለመዳን ኢየሱስን እንሰብካለን። ለቅድስናና ለበረከት ኢየሱስን እናስወጣዋለን። መባረክ ብሎ ሲያስብ ሰው የሰው መስጠት ዋነኛ አድርጎ ይሰብከዋል። ባይ ዘ ወይ በመባረክ ውስጥ መስጠት ዋነኛ አይደለም። መስጠት የመባረካችን መገለጫ እንጂ ለመባረካችን ቅድመ ሁኔታ አይደለም። ጊቪንግ is not reason for blessing. Giving is a result of blessing. Result of blessing ነው እንጂ reason of blessing አይደለም። መስጠት ለመባረክ የምናደርገው አይደለም። ሁሉ ሃይማኖቶች የተቀመጡበት ትልቁ ቤድሮክ ይሄ ነው። ለመባረክ ክርስቶስ ተሰጥቶናል። መጽሐፍ ቅዱስ በረከት የሚለው ጄኒዩንሊ ምንድነው የሚለውን በራሱ አወዛጋቢ ቃል ነው። ምንድነው በረከት? በረከት ማለት መጽሐፍ ቅዱስ በኤፌሶን መጽሐፍ እንደሚነግረን በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ በኩል ይባርከን ይላል። በረከት መጀመሪያ መንፈሳዊ ነው፣ ኒማቲኮስ ነው። መንፈሳዊ ነው ማለት የማይዳሰስ የማይጨበጥ ነው ማለት አይደለም። ማቴሪያል ቁሳዊ ነው አይደለም የሚለውም አይደለም። መንፈሳዊ ማለት በመንፈስ ቅዱስ ብቻ የሚሰጥ ማለት የእግዚአብሔር መንፈስ ዳግም ከመወለዳችንና የእግዚአብሔር መንፈስ በእኛ ከማደሩ የተነሳ የሚሰጥ በረከት ማለት መንፈሳዊ በረከት ማለት። ለምሳሌ የኃጢአት ይቅርታ መንፈሳዊ በረከት ነው። ክፍሉ ላይ ልጅነት፣ የመንፈስ መያዣ፣ እነዚህ መንፈሳዊ በረከቶች ናቸው። እነዚህም በረከቶች ለማግኘት በክርስቶስ መሆን ይጠይቃል። ቁሳዊ በረከቶችን ለማግኘት ግን በክርስቶስ መሆን አይጠይቅም። ያለ ኢየሱስ ብዙ ቁሳዊ በረከት ያላቸው ሰዎች አሉ። ያለ ኢየሱስ የማይገኝ ማለት ነው ኒማቲኮስ። ያለ እግዚአብሔር መንፈስ ልናገኛቸው የማንችላቸው በረከቶች። ግን እነዚህም በረከቶች ስለተባረከን ቁሳዊ በረከቶችን ላንባረክ እንችላለን? በፍጹም። ግን ቀጥተኛ ውጤት ሳይሆን ተዟዟሪ ውጤት ነው ቁሳዊ በረከት። ለምሳሌ በመንፈስ እንመራለን። በመንፈስ ስንመራ እግዚአብሔር ስለ እንጀራችንም ስለምንበላውም ስለምንጠጣውም ይናገረናል። በጌታ ቤት ስንመላለስ የጌታ ስለሆንን ወጪ ዝቅ ነው፣ ኮስት የለብንም። ብዙ ሰው 3/4ኛውን ኮስት የሚያባክነው ራስን ባለመግዛት ውስጥ ነው።
ዓለም ላይ ሰዎች ወጫቸውን የሚያወጡበት ብዙ የሚባል ወጪዎች አሉ። እኛ ወጪ ዝቅ ነን። ኮስት ቤኔፊት አናሊሲስ ይባላል በአካውንቲንግ። ኮስት ሚኒማይዝ ያደርጋል ክራይስት። ሰልፍ ኮንትሮል ውስጥ ስለምንገባ ራስን መግዛት ይወስላል። መጽሐፍ ቅዱሳችን እንደሚናገር ሰው በረከት ላይ ሲመጣ የቅጤታ ኢየሱስ ክርስቶስን ያስወጣውና ሰውየውን ያስገባዋል። በመሰረታዊ ደረጃ አስራት ለኛም አልተሰጠንም። አስራት የአዲስ ኪዳንም ሐሳብ አይደለም። እግዚአብሔር በብሉይ ኪዳንም ሆነ በአዲስ ኪዳን ብሉይ ኪዳን እግዚአብሔር በአስራት እንዲሰጡ ተናግሯል። አዲስ ኪዳን ደግሞ በፍቅር እንደዛ አይደለም። ብሉይ ኪዳንም አዲስ ኪዳንም ለእግዚአብሔር የሚሰጥ ስጦታ ሁሉ በፍቅር ነው። እግዚአብሔር ንጉስ ነው። የምንሰጠውን ነገር በሙሉ ከፍቅራችን የሚወጣ እንጂ የሚቀበለው የጎደለውም የለው። በብሉይ ኪዳን መስጠትን አስራት የተባለበት ትልቁ ምክንያት ታክስ ነው፣ ሪኳየርድ ነው። ቴዎክራሲ ስለነበር እግዚአብሔራዊ አመራር ስለነበረ ለካህናቶቹ አገዛዙ እዛ ነው። ዛሬ አሁን ለመንግስት እንደምንከፍለው ማለት ነው ተገደን የምንከፍለው ያን ሰዓት ላይ እግዚአብሔራዊ አመራር ስለነበረ ነው። አሁንም ደግሞ ተገደን የምንከፍልበት ትልቁ ምክንያት ግዴታ ያለው ነገር በሙሉ እሱ ነው። ያው ለብዙ ጊዜ አስራት አስተምር ያለውና አስራት የአዲስ ኪዳን ትምህርት አይደለም የምንለው እሱ ነው። በዶጎቢያና በተምች አስፈራርተን የምንሰጠው አይደለም። ስለዚህ መስጠት ላይ ስንመጣ ያው ከኢየሱስ እንወጣና ሁሉ በነፃ ነው ምናምን እንላለን። ባይ ዘ ወይ ለመወለድ ያልተጠየቅነውን ቸርቹ ስለመኖር ከተጠየቅን ፌር አይደለም። እኛ ለእግዚአብሔር የምንሰጠው በሙሉ በደስታና በልግስና ደስ ብሎን እንሰጣለን። በተረፈ ግን መስጠት ግዴታ አይደለም። ሌላ ቅድስና ነው። ማንኛውንም ከክርስቶስ ውጭ የሚጨመርበት ወንጌልን ልዩ ወንጌል ያደርገዋል። ሶስተኛ ምክንያት መገረዝ እምነታችንን ክርስቶስ ለኛ የሰራው ላይ ሳይሆን እኛ ለርሱ ምን ሰራው ላይ ያደርጋል። አሁን ተመልከቱ፣ ግዝረትን መገረዝ ሳስብ ሁል ጊዜ ከተገረዝኩም ካልተገረዝኩም እኔ በምሰራው ወደ እግዚአብሔር መቅረብ እጀምራለሁ። ልጁ በሰራው ወደ እግዚአብሔር መቅረብ ተዋል። ዲፎልት ሞዶቻችን ናቸው። እዚህ አንኮንሸስ የሆነው ይሄ ሳብኮንሸሳችን ባይ ዘ ወይ ይሄ ስነ ልቦናችን እንዴት ነው ሊያስብ የሚገባው የሚለውን ነው የምናስበው። እንዴት ነው አሁን ለምሳሌ አንድ ጓደኛ ቢኖራችሁ ያ ጓደኛ ሁል ጊዜ ሞቲቬትድ የሚደረገው የሆነ ነገር ስታረጉለት የሚቀሰቀስ ጓደኛ ከሆነ ሁል ጊዜ የሆነ ነገር ስታስቡ ሰውየውን ምን ማድረግ ትፈልጋላችሁ? ማስደሰት ትፈልጋላችሁ። ስለዚህ ሰውየውን በማስደሰት መቀበል ታስባላችሁ። ሰውየውን ሞቲቬት በማድረግ የሆነ ነገር መቀበል ታስባላችሁ። እግዚአብሔር ይሄን ግንኙነት አይፈልገው። እግዚአብሔር ምንድነው ያደረገው? እኛ እግዚአብሔርን ሳናነቃቃው መገረዝ ሳንችል መጾም ሳንችል መጸለይ ሳንችል በበደልና በኃጢአት ሙታን ሳለን እሱ ለኛ ሰራ። ስለዚህ እኛ በመቀበል እንጂ በማዋጣቱ ልንጀምር አይገባም። ማቴዎስም ላይ ጌታ ኢየሱስ ሲናገር እንደዚህ ያለ ምንም ሳትጸልዩ ምን እንደሚያስፈልጋችሁ ያውቃል። ራሱ ለምን ጸልዩ እንዳለ ራሱ በስነ ስርዓቱ መሽገባል። ድካማችሁን አገዛለሁ አለ። ሳትጸልዩ የሚያስፈልጋችሁን አውቃለሁ ካለ ታዲያ ለምንድን ነው ምን ጸልዩ ብለን ስናስብ ጸሎት የአባትና የልጅ ህብረት ስለሆነ ምክንያቱም the priority of prayer አባታችን ሆይ ብላችሁ ጸልዩ ነው የሚለው። ፋሚሊ ሪሌሽንሺፕ ነው ማለት ነው። ከእግዚአብሔር ጋር አባ ብሎ በሚጮህ መንፈስ ቅዱስ ስለተሰጠን ነው ምን ጸልዩ ማለት ነው። ብዙዎቻችን የነቃ ነው ወደ ስራችን እንጂ የነቃ ነው ወደ ክራይስት አይደለም። ለዚህ ነው ክራይስት ኮንሽስነስ ወደ ክርስቶስ መንቃትን መማር ያለብን። ግዝረትን በተመለከተ ራሱ እኮ ተገርዟል። ራሱን በኋላ አሳያችኋለሁ ይገርዛል። ለምን ይገርዛል? አሁን ይሄንን ለምን ይቃወማል? ጳውሎስ ወንጌል ላይ አንድ ነገር እንዳይጨመርበት ሰዎችም የሚሰሙት አሕዛብ የሆኑ ሰዎች በሉ ተገረዙ ሲባል ከዛ ጊዜ ጀምሮ ምን ሊያስቡ ነው? ኢየሱስ ሲደመር ግዝረት ብለው ሊያስቡ። ለዚህ አይመስላችሁም? በግል የህይወት ልምምዳችን ውስጥ ሲያቀተን እግዚአብሔር የሚመጣው ስንደክም እሱ በእኛ የሚገለጠው ሁሉን ነገር ስንጨርስ እሱ መጀመሪያ አድርጎ የሚጀምረው ለምን እንደሆነ ታውቃላችሁ? ትምክህት ከሰው ክንድ እንዳይወጣ። ሁልጊዜ መባረክን ስናስብ የእሱን መምጣት እሱን ተስፋ እንድናረግ ስለሚፈልግ ከእኛ እንዳንጀምር። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ስየው ነበረ፣ ልቦናቸው ላይ ተስሎ ነበረ። ምዕራፍ 4 ላይ ሄዶ እንደገና ምጥ ይዞኛል ልስለው ይላቸዋል። ለምን? የተሳለው ስዕል ፌድ አድርጓል። የተሳለው ስዕል ተቦጫጭሯል። ሌላ ነገር ሆኖበታል። ምን እንደማለት እንደሆነ ስዕል ታውቃላችሁ? ለምሳሌ በአገራችን ውስጥ በጣም የታወቁ ሰዓሊ ሎሬት አፈወርቅ ተክሌ ናቸው አይደል? እሳቸው የሳሏቸው ስዕል አለች። አንድ ሴት ያበሻ ልብስ የለበሰች ሴት ነበረች። እሷ ሴት ላይ የጆሮ ጌጥ ነገር ቢጨምርላት ውሃ አይነት እና ሊፕስቲክ ነገር ቢጨምርባት ታምራለች። ግን ሲመለከት አምራለች አይደለም የሚባለው፣ በተሰራ ስራ ላይ ጨምራሉ ተብዬ ነው የምንጠየቀው። ወንጌል ብራንድ ነው። የብራንዱ ባለቤት ክራይስት ነው። እሱ ላይ መጨመር መቀነሱ በቃ እንዳለ ነው። ውበቱ ቀረ ተብሎ አይጨመርም። ስሙ ይባረክ። ስለዚህ ስየው ነበር አለ። ምን ሆኖ እንደተሰቀለ ግን ማን አዚም መተት እንዳረገባቸው አላውቅም። ፉሊሽ የሚለው ቃል እኮ ነው። ሞኞች ማለት ምን ማለት ነው? ሞኝ ማለት ሌዚ ማለት ሻርፕ ቲንኪንጉ ወይም አስተሳሰቡ ሻርፕ ያልሆነ ስሌፕት ያደረገ አክቲቭ ኮንሽስ ያልሆነ ማይንድ ሴቲንግ ያለው ማለት ንቃተ ህሊናው በክርስቶስ ኢየሱስ ሻርፕ ያልሆነ ሌዚ የሆነ የሰነፈ አእምሮ ማለት እንጂ እኔም በተመለከተ ስየው ነበረ። ስሙ ይባረክ። አራተኛ ምክንያት ምንድን ነው? ግዝረት የጀመራችሁ ቀን በመገረዝ አይቆም። ህግን ሁሉ ልትፈጽሙ ይገባል። ከህጉ አንዷ ናት ግዝረት። እሱን የጀመራችሁ ጊዜ አድሚኒስትሬሽን ትለውጣላችሁ፣ አስተዳደር ትለውጣላችሁ ማለት ነው። ከአንድ መስሪያ ቤት ወደ አንድ መስሪያ ቤት ስትሄዱ ከአንድ መስሪያ ቤት የሆነ ነገር ፈልጋችሁ ሊሆን ይችላል። እዚህ መስሪያ ቤት የሌለው እዛ መስሪያ ቤት ስለሚገኝ ሊሆን ይችላል የለወጣችሁት። ግን ስትለውጡ እዚህ መስሪያ ቤት ያለውንም ትታችሁ ነው እዛኛው ጋር የምትሄዱት። ምክንያቱም አስተዳደር መስሪያ ቤት ስትለውጡ፣ መዋቅር ስትለውጡ አስተዳደር ትለውጣላችሁ። ህግ የሚባለው አድሚኒስትሬሽን ነው። ጸጋም አስተዳደር ነው። እግዚአብሔር በህግ ያስተዳድራል፣ በጸጋም ያስተዳድራል። በህግ ያስተዳደረበትን ግዝረት ስቦ ማውጣት አይቻልም። እዛው ውስጥ ባለ ቅጣቱም በረከቱም እዛው ውስጥ አለ ማለት ጭብጦች አሉት። ለምሳሌ በጸጋው ስንመለከት እኛ አልሰራንም፣ ክርስቶስ ሰራ። እኛ በእምነት እንቀበላለን፣ ከዛ በህይወት ይገለጣል። ህግ ላይ ስትመጡ እናንተ ታዋጣላችሁ፣ እግዚአብሔር ባዋጣችሁት ነገር ላይ ይጨምራል። አታዋጡም፣
ይቀጣል። ታዋጣላችሁ፣ ይባርካል። ይሄኛውስ ተሰጥቷችሁ ነው የምትጀምሩት። ይሄ በባላደራነት መንፈስ ነው የምትቀጥሉት። ስቲዋርድሺፕ ነው። ተሰጥቶ ነው አለ ተብለ ነው የምትጀምረው። ያለንን በባላደራነት ለክብሩ በመግለጥ የምናጠቃልለው ህይወት። ስለዚህ ነው ገላትያ 5:2 ላይ ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዳቸው ደግሜ ይመሰክራለሁ። 6:12 ላይስ የተገረዙት ራሳቸው እንኳ ሕግን አይጠብቁ። ምዕራፍ 2:25 ላይ ሕግን ብታደርግ መገረዝ ይጠቅማል፣ ሕግን ተላላፊ ብትሆን ግን መገረዝ። ሁሉም ላይ ተመልከቱ፣ ከሕግ ጋር ነው መገረዝን። አንዱን መነጠል አንችልም። አምስተኛ ምክንያት ሕግ ለመፈጸም ስንሞክር ሕግን መፈጸም ስለማይቻል ህይወታችን በባርነት እስራት ውስጥ። እነዚህ በሙሉ የማይነጠሉ 5 መርሆች ናቸው። እንደ ግዝረት ሳብ ነው። መጨረሻ ላይ ግን ይሄ ነገር የሚጠቃለለው አለ ጳውሎስ ሲናገር በባርነት። ምክንያቱም ክፍሉ ሲነግረን ገላትያ መጽሐፍ ምዕራፍ 5:1 ላይ በነጻነት ልንኖር ክርስቶስ ነጻ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁ። ክፍሉ ስለምንድን ነው የሚያወራው? ለባርነት። መጨረሻ ላይ በዚህ በግዝረት የተጀመረችዋ ነገር በባርነት ነው የምትጠቀልለው። ክርስቶስ ኢየሱስ በህይወታችሁ ጌታና ንጉስ እንደሆነ የሚታወቅበት አንደኛው መንገድ ልጁ አርነት በማውጣት ነው በእናንተ ህይወት ውስጥ የሚመጣ። ክርስቶስ በእኛ ህይወት ላይ የሚገዛው በአርነት ነው። ህግ ካለ ግን የመጀመሪያው መገለጫው ባርነት ነው። ባሪያ ያደርጋል። ለምን? ልንፈጽመው ስለማንችል ሁል ጊዜ በዲማንዱ ወይም በፍላጎት ውስጥ ባሪያ ያደርገናል። እዚያ አይመስላችሁም? ገላትያ 4:9 ላይ ጳውሎስ እንዲህ ብሎ የተናገረው አሁን ግን እግዚአብሔርን ስታውቁ ይልቁንም በእግዚአብሔር ስትታወቁ። ወንጌል ማለት ስለ እግዚአብሔር ማወቅ አይደለም፣ በራሱ በእግዚአብሔር መታወቅ ነው። እግዚአብሔር የራሱ የሆኑትን ያውቃቸዋል። ደግሞ የሚያቀን ስንድን ምናምን አይደለም፣ ሳንድን ነው የሚያቀን ራሱ ክርስቶስ መረጠ ስለሚል። ህግ የተሰጠበት ዓላማ የሰውን ኃጢአት እንዲያሳይ አይደል? ሁልጊዜ የኃጢአት ባሪያ ያለመቻል የነቀፋ። ምክንያቱም በህግ ውስጥ የተዘረዘሩት የዘዳግም መጽሐፍ ላይ ያ ሁሉ እርግማን፣ እነዛም በሙሉ እርግማኖች በህይወታችን ውስጥ በነዛ ባርነት ውስጥ ነው ህግ የሚያኖረን። ሮሜ 8:15 ደስ የሚለኝ ቃል አለ። አባ ብሎ የሚጮህ የልጁን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። ክርስቶስ ልጆች ነው ያደረገን፣ ህግ ግን ባሮች ነው የሚያደርገን። መለየት ያለብን ባርነት አለ። ለምሳሌ ጌታን ስናገኝ ልጆች ነን፣ በጌትነቱ ስንድን ከጌታ ጋር አብረን ስንኖር የፍቃዱ አገልጋዮች ባሮች ነን። ለምን? ምክንያቱም ያዳነን ፍቃዱን በእኛ ሊያደርግ ስለሆነ የእሱ ፍቃድ በእኛ ስለሚፈጸም ከዛ ምክንያቱም ኢየሱስ ክርስቶስ አዳኝ ብቻ ሳይሆን ጌታ ነው። የጌትነቱ ህይወት በፍቃደኝነት በተገዛ መጠን ለምሳሌ የእግዚአብሔር ፍቅር እኔና እናንተን አላዳነን። ለምሳሌ በበደልና በኃጢአት ሙታን የነበርነውን ሰዎች ለማዳን እግዚአብሔር ኢኒሼት የተደረገበት ኢኒሼሽን ነገ ያገለግሉኛል ብሎ አይደለም፣ እግዚአብሔር ፍቅር መሆኑ። በዚህ ፍቅር ከዳንን በኋላ ይህንን ፍቅር ኢንጆይ እንድናረግ፣ በዚህ ፍቅር ደስ እንድንሰኝ፣ በዚህ ፍቅር ሐሴት እንድናረግ እግዚአብሔር ያደርጋል። ከዛስ በኋላ በዚህ ፍቅር ደግሞ ውደዱ ይላችኋል። ማንን? ጠላቶቻችሁ። የፍቅሩ ባሪያ ሆነን ማለት አፈቀረን፣ አዳነን። ይህን ፍቅር በእኛ ሲገልጠው ደግሞ ባሮች አደረገን። ለምን? ምክንያቱም ጳውሎስ እዚሁ ገላትያ 5 ላይ የሚነግረን ቃል አለ። ገላትያ 5:6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ አይጠቅምም። መልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ይህን ማባበል ከሚጠራችሁ አይደለም። ጥቂት እርሾ ካለ በኋላ የተለየ ነገር ከቶ እንዳታስቡ እያለ ከተናገረ በኋላ እኔ በጌታ ስለ እናንተ ታምኛለሁ ካለ በኋላ ቁጥር 10 ነገር ግን ወንድሞች ወይ እስካሁን መገረዝን ብሰብ እስካሁን ድረስ ለምን ያሳድዱኝ? እንኪያስ የመስቀል እንቅፋት ተወስግዷል። ከዛስ የሚያውቋቸው የተቀረጡ ነው ወንድሞች እናንተ ለአርነት ተጠርታ አርነት ለስጋችሁ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደምን ሆኑ እንደ ባሪያ ሆኑ። አሁን ለምሳሌ ባሪያ እና ይሄኛው ባርነት የሚለያየው ልንገራችሁ። ቀጠን ያሉ መስመሮች ሚዛን መስራት አለብን። ለምሳሌ ባርነት በባርነት ሚዛን ይደረጋል፣ ጸጋ በእምነት ሚዛን ይደረጋል። እነዚህ ባላንሶች ሁልጊዜ እየሰራን ነው መሄድ ያለብን በህይወታችን። አሁን ይሄ ባርነትና መጽሐፍ ቅዱስ የሚለው ባርነትና የህግ ባርነትን ልለይላችሁ። ምክንያቱም ባሪያ በፍቅር ይላል፣ እንደገና የህግ ባሪያዎች ደግሞ አይደላችሁም ይለናል። ባሪያ አይደላችሁም ብሎ እዚህ ደግሞ ባሮች ናችሁ ይለናል። አሁን በህግ ውስጥ ያለው ባርነት ምንድነው? ዲማንድ። በህግ ውስጥ ያለው ባርነት ምንድነው? ለምሳሌ አትስረቅ ይለናል። እኔ ውስጥ ያለው እኮ መስረቅ ነው። አሁን አትስረቅ ሲል ቃሉ ምንድነው የሚያደርገኝ? ይሄ በተነገረኝ ቁጥር የስርቆት ባሪያ ነው የሚያደርገኝ። ለምን? ማድረግ ያለብኝን ነገረኝ እንጂ ማድረግ የሚችልበትን አቅም አልሰጠኝም። ይሄኛው ባርነት ባልተሰጠን ነገር የሚሰለጥንብንን ህግ ነው የሚያወራው። ህግ ሳይሰጠን ነው የሚያዘን። አናደርግም አይደለም፣ በፍርድ ውስጥ ያስቀምጠናል፣ በባርነት ውስጥ ያስቀምጠናል። ጸጋስ መጀመሪያ በበደልና በኃጢአት ሙታን የነበርነውን ሰዎች ሽታችንን ይለውጠዋል፣ ከሞት መዓዛ ያወጣናል፣ ከክርስቶስ ጋር ያከብረናል፣ በክርስቶስ መንፈስ ይይዘናል። አባ የሚለውን የሚጮኸውን የልጁን መንፈስ በእኛ ያስቀምጣል። ከዛስ ይሄ በመንፈሳችን አባ ብሎ የሚጮኸው የልጁ መንፈስ ሮሜ 5:5 ላይ ደግሞ በመንፈሳችን በመንፈስ ቅዱስ አማካይነት በልባችን ውስጥ ይሄ ፍቅር ይፈሳል። ይሄ ስሜት ፍቃድ እውቀታችንን ይቆጣጠረውና ላገኘነው ሰው ይሄን ፍቅር መግለጥ እንጀምራለን። ለምን? ሌላ መሆን አንችልም። ስለዚህ ፍቅር ደግሞ ምንድነው የሚያደርገን? ሰልፍለስ ያደርገናል። ሰዎች
በህግ ውስጥ ለመኖር ሲሞክሩ እርግማን ውስጥ ደግሞ ይወድቃሉ። አሁን ቼኑን አያችሁት አይደል? ህግ ውስጥ ፎከስ እንለውጣለን፣ ከክርስቶስ ወደኛ እናያለን። ከዛስ እኛም ባየን ቁጥር አለማድረጋችን ሲሰማን ሊሚቴሽን እና ባውንደሪ ወይም እስራት ይቀመጥብናል። ከዚህ እስራት የተነሳ ደግሞ በህይወታችን ውስጥ የአርነትን ህይወት በክርስቶስ ያገኘነውን የነጻነትን ህይወት እንቸገራለን። ነገርየው እኛ ጋር ስለተጀመረ ህይወት የለበትም። ህይወት የሌለው ነገር ደግሞ ቴክኒክና መካኒካል የሆነ ነገር ደግሞ ግሮዝ አያደርግም። ጸሎት በመንፈስ ከሆነ ያድጋል። ለምን? መንፈስ ህይወትን ይሰጣል። ጾም ያድጋል። የእግዚአብሔር ቃል መረዳት ያድጋል። የማያድግ ነገር ሁል ጊዜ ሶርሱ ልከኛ አይደለም፣ ከሰው ነው የተነሳው ማለት ነው። ማያድግ ነገር። ለዚህ ነው አንዳንድ ሰው ለሆነ ጊዜ እኔ የሚገርም የዛሬ 5 ዓመት ምጸልይበት ይልና አሁን አይጸልይም። ለምንድን ነው የማይጸልየው? ይኸውላችኋ ሙሴ በሲና ተራራ ላይ ፊቱ ምን ያደርግ ነበር ይላል መጽሐፍ ቅዱስ? ያበራ ነበር ይላል። ከዛ ሲወርድ ሰዎች ማየት ስላልቻሉ ሸፈነ ብሎ ነው የሚነግረን መጽሐፍ ቅዱስ የዘጸአት ሐሳብ ሲነግረን። ጳውሎስ ግን በሁለተኛ ቆሮንቶስ ምዕራፍ 3 ላይ የሸፈነበት ምክንያት ሰዎች ሲያዩት ማየት ስለተቻለው አይደለም፣ ፌድ ያደርጋል። ለምንድን ነው ግሎሪው ፌድ የሚያደርገው? ምክንያቱም ኪዳኑ ባደረገ መጠን የሚደረግለት እንጂ በሱ አቅም ላይ የተመረኮዘ እንጂ በክርስቶስ አቅም ላይ የተመረኮዘ አይደለም። ጳውሎስ ግን አሁን ይላል ከዚህኛው አሁን ዞር ብለን ወደ ክርስቶስ መተናል አለ እና እሱ ምንድነው ይላል? ከአንድ ክብር ወደ ሌላ ክብር እንለወጣለን ነው ክርስትና ማደግ አለበት፣ መሄድ አለበት፣ የልጅነት ባህሪ መሻር አለብን። ካልሻርን ግን ህይወት ላይ አይደለም የተቀመጠ ነው። ጸሎት ግን ለውጧል። በፊት የሚጸልየው ለሰው ነው፣ ለታይታ ነው፣ ፖፑላር ለመሆን ነው። አሁን የሚጸልየውስ በሩን ዘግቶ ነው። እና እንዴት ነው የሚጸልየው? ሶስተኛ ሰማይ እስከ መሄድ ድረስ ልምምድ አለው። በአካል ይሁን በቦዲ ይሁን በምን ይሁን እንደዚህ አይነት መወሰድና መሰረት ታይም ዞንን እና ስፔስን ፕሌስን ነጥቆ መሄድ ፕሬየር ኢንቲሜሲውን ነው የሚያሳያችሁ። እና የፕሬየር ፓተርኑ መለወጡን የምትመለከቱት ኤፌሶን እስር ቤት ታስሮ አባትነት በሚሰየምበት ፊት እንበረከካለሁ ይላል። ኤፌሶን እስር ቤት ነው የታሰረው፣ ግን እስር ቤቱን ረስቶታል። ኮንሽስነሱን ተመልከቱ፣ ንቃቱን ተመልከቱ። ለምን? ነገሩን ሁሉ የሚነሳው ክርስቶስ ነው። ነገሩን ሁሉ የሚያንቀሳቅሰው በመንፈስ አቅም ነው። ይሄ ካልገባን ወገኖች ወይ እነግራችኋለሁ፣ ጸጋ የሚባል ሃይማኖት ነው የሚያገኛችሁ። አልቲሜትሊ የግሬስ ዋነኛው ኮንሰፕት ላይፍ ላይ ማምጣት ነው። ቀሎን የማንሄድበት ህይወት የክርስቶስ ህይወት አይደለም። ክርስትና ትግል የሚሆንብን ለዓለማዊ ሰው የእግዚአብሔር የሆነ ነገር ሞኝነት ብቻ አይደለም፣ ትግልም ነው። ለተወለደ ሰው ግን እጄን ማነቃነቅ ለኔ ትግል ሊሆንብኝ ይችላል። እግሬን ማነቃነቅ ችግር ሊሆንብኝ አይችልም። ለምን? እጄም እግሬም የሚሰራው ዲፎልት ሞድ ላይ ነው። ዲፎልት ሞድ ላይ ሆኖ ይሰራል። መንፈሳዊ ነገር ዲፎልት ሞድ ነው። ጸሎት ያቃተን ከመንፈስና ከህይወት ስለማንነሳ ነው። ጾምም ማንችለው እንደዛ የሚያዛጋን በጌታ ቤት የነበርንበትን የእድሜ ክልል አይነት እድገት ያላደግነው ስቲል መንፈሳዊ ያልሆን ነው። ገላትያ 2:21 ላይ ጽድቅ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። መስቀል ሰዎች ሲረዱ አንዳንዶች መስቀል አልባ ክርስቶስን ነው የሚረዱት። ይህም በደንብ ስሙ። ከዚህ በፊትም ቆሮንቶስን ሳስተምር ለመናገር ሞክሬያለሁ። ሁለት ነገሮችን መስቀልን ስናስብ እንረዳ። ይህችን ነግሬያችሁ ልጨርስ። የጌታችን የኢየሱስ ክርስቶስን መስቀል ሰዎች በሁለት መልኩ ሊረዱት ይችላሉ። አንዳንዶች ያለ ኢየሱስ ነው የሚረዱት። ያለ ኢየሱስ ማለት ኢየሱስ አልባ መስቀል ነው የሚረዱት። አንዳንዶች ደግሞ መስቀል አልባ ክርስቶስ ነው የሚያውቁት። ለምሳሌ መስቀል አልባ ክርስቶስ የምትረዳ ቤተክርስቲያን ማናት ብትሉ ቆሮንቶስ መስቀል አልባ ነው ክርስቶስን ማለት ክርስቶስ ኢየሱስ በመስቀል የሰራውን ስራ ምንም የማታውቅ ቤተክርስቲያን ወይም መስቀል እንዳለ ያሮጌው ሰው መሰቀል እንዳለ ያሮጌ ህይወት ማብቂያ እንዳለው የማታውቅ ቆሮንቶስ ናት። ቀጥታ ዓለም ላይ የነበረውን በሸነና ቀጥታ ይዞት መጣ። ለምን? መስቀል ኬላ እንደሆነ አላወቁ። መስቀል ማራገፊያ እንደሆነ አላወቁ። እኔነት ተራግፏል መስቀል። አሮጌው ሰው ተራግፏል መስቀል ላይ። የኔ የምለው መስቀል ላይ ተራግፏል። ለምን? በትንሳኤ የሱ የሆነው ሊሰጥ። ስለዚህ መስቀል አልባ የሆነ ቤተክርስቲያን ቆሮንቶስ ናት። ዓለምን በቀጥታ ስበው ታምጡተው ዓለምን ካላጸደክልን ነው የሚሉት። እኔ ለዓለም ዓለምም ለኔ ከተሰቀለበት ከክርስቶስ መስቀል ያለው ጳውሎስ ስለዚህ ነው። ስለዚህ ክሮስ ቫልዩ ምን ለውጥበት ይዘነው የምንገባውን ነገር በሙሉ ከኛ የሆነው የሚያበቃበት እኔነት ያበቃል። አሮጌው ሰው ያበቃል። ከሰው የሚጀምር በውድቀት የመጣ ነገር በሙሉ የተጠናቀቀበት መስቀል ላይ። ሁለተኛ ደግሞ ክርስቶስ አልባ መስቀል ደግሞ የሚሰብኩ ሰዎች አሉ። ክርስቶስ አልባ መስቀል የሚሰብኩ ሰዎች ደግሞ ኢየሱስን የሚረዱት እንደ ሰማዕት ነው። ሰማዕትና መስዋዕት በጣም ነው የሚለያየው። ሰማዕት ማለት ሄሮ ማለት ነው፣ ሞቱን የምታደንቁለት። ለምሳሌ በአንዳንድ ሃይማኖቶች ላይ የሃይማኖት መሪዎቻቸውን በመንገር ሰዎችን ኢንስፓየር ያደርጋሉ በሁለት መልኩ። አንደኛ የገደሉትን እንዲጠሉ፣ በሁለተኛ ደረጃ ደግሞ የሞተውን እንዲመስሉ። የኢየሱስ ክርስቶስ መስቀልን ያለ ኢየሱስ ክርስቶስ ስንረዳው ሰማዕቶች ነው የምናስነሳው፣ ገድለኞች ሚሊታንቶች ነው የምናስነሳው። ያን ብቻ አይደለም፣ ጉባኤው ራሱ የሚያለቅስ ጉባኤ ነው። በቃ የሚገርም በቃ እግሩ፣ እጁ፣ አፍንጫው ምን እየተባለ መጽሐፍ ቅዱስ ባይዘው ኢየሱስ ክርስቶስ የተሰቀለበት ወንበዴዎቹ የተሰቀሉበት ምንም ልዩነት የለው። እኩል ነው የተገረፉት፣ እኩል አይነት መስቀል ነው የተሰቀሉት። የኢየሱስን ባስ አድርጎ መስቀሉ ሚስማሩን በመጨመር ቁጥሩን በማዝለቅ ኢየሱስን በመስቀል ላይ ማሰቃየት ሰማዕት ማድረግ ነው። ይሄ ልዩ ወንጌል ነው። ከእንባም ውጪ በስሜት ከመነካት ውጪም ለድነት አይሆንም። አሳዛኝ ኢየሱስ መሳል መጽሐፍ ቅዱሳዊ አይደለም። ሚል ጊብሰን ይመስል እንደ ፓሽን ኦፍ ክራይስት ኢየሱስን እንደፈላል
እንደፈለጉ መቆረጥና መክተፍ መጽሐፍ ቅዱስ አይደለም። ባይዘው መጽሐፍ ቅዱስ ኢየሱስ የተሰቀለበትን እንጨት ምናምን መግረፊያው አንዳንዱን ነገር የማያወራን ለሷል ከተጻፈው ማለፍ የሌለብን ሂስቶሪካል ዳራ ሄደን አጥንተን ኢየሱስ ክርስቶስን ወንፊት ማድረግም መጽሐፍ ቅዱስ አይደለም። ሰው መስቀል አይቶ ከተነደፈበት የሚወጣበት እንጂ አልቅሶ የሚሄድበት አይደለም። ህማማቱ ትተናድ እንደ ህማማት የመጣ ነው። ሌላ ህማማት ኢየሱስ መስዋዕት ነው፣ ሰማዕት አታርጉት፣ ሰፈር ለሰፈር አታንከራቱት፣ አታግቡጡት፣ አያልበው ብዙ። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን ሰብካለን። ከዛ ምን ይሆናል? ይህም ለአይሁድ ማሰናከያ ነው፣ ለአሕዛብ ሞኝነት ነው። ለተጠሩ አይሁድ ቢሆን የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ኃይልና ጥበብ ላይ ካልመጣን መስቀሉ አላሰማን። ኃይል ካልተሰማን፣ ጥበብ ካላገኘን ማለት ዊዝደም ኢንሳይት። እዚህ ምድር ላይ ሰው ሲኖር ሁለት ነገር ያስፈልገዋል፣ አንድ ጥበብ፣ አንድ ኃይል ያስፈልገዋል።